እሜቴ ጠላና መጣችሁ አስቀምጪው እዚህ መሬት ላይ ተመስገን አይገባም። ኧረ ነይ ቡቺ ውሻዋን መጠቢያ ትገለዋል። ነይ ጨራዋን አውለገለገች። ነይ ታጠባለች። አረዋት ነው ቤተሰብ ጋር ስትሄዱ እንዲህ ነው ተረግጦ የሚጠብቃችሁ። እሺ ነገ ስለሆነ በላርጎ አይሻልሽም እንዴ? እሱ አርግ በሁለቱም ነው ማለት በላርጎም በዛም ሰርገኛው ልብሱን እያዘጋጀ ነው። ነገ ሁሉንም እስኪ ታያላችሁ። ቦሮቹ አሳየስ ምታረዱት አስገብቻለሁ። አረበቂ እንግዲህ እናጓጓችሁ። ይሄው ቦሮቹ እንደዚህ ተዘጋጅተዋል። የነገ ናቸው። እሺ ማታ ነው እንጂ ቢታረዱ ማታ እኮ ነው ቢታረዱ። ዛሬ ማታ ይታረዳሉ። ለልጅ ስጋ ሲከተፍ ያድራል። በጠዋት ተሰርቶ እንጀራ በጠዋት ይጋገራል። ሰርገኛ ወደ 5-6 ሰዓት ላይ ይሄዳል ወደ ቤተሰብ ወደ ሴቷ ቤት። ከዛ ድምተኛ ይመጣል። በቃ እንዲሁ ሲጨፈር መዋል ነው ማለት ነው። እና የገጠር ሰርግ ናፍቀው እዛ ጋር እያወኩ ነው። ሴቶቹ ምንድን ነው የሚያወቁት? ከፈለ ይታያሉ። ቀረብ ብላ አድርጋቸው እስኪ። ያ እንግዲህ ዳሱ እየተበጀ ከነ ሊጣቸው ወይኔ ረስቻለሁ። በእጅ ልብስ ማጠብ አንተ እንዴት አጥብሎ ማሽን ለምደሽና አይ ማሽን ተለምዶ ይወዳችሁ የአዳሜ ልጅ ከውጭ ስትመጪ ማለት ነው። ነገ ነጠጋ አርገኝ ዙም አርገኝ ድምጽ ይገባል። ሙዚቃ ባልገባባችሁ ነገ አረብ ሀገር ኑሩ፣ አውሮፓም ኑሩ፣ የትም ኑሩ። ነገ የገጠር ልጅ ይሆንሽ የኔ የምትይው የራስሽ ነገር ከሌለሽ ነገ እንዴት እንደምንኖር ምንም ቢሆን የራስን የመሰለ ነገር የለም። ቢኖርሽም ባይኖርሽም ውስጥ ብትበይም ባትበይም ሽፉን ብለሽ የምትተኝበት የኔ የምትይው ቤት ከሌለሽ ነገ ስትመጪ በተለይ በአረብ ሀገር ያለው በተለይ ወደ ራሳ መድር የሚኖሩ ሰዎች ለኔ ያቁም አንዱ ማስተቀበል ይሄው ለአንዱ ቤት ስትሰራ ለአንዱ ስድር አንዱን አንድ ስትል እንዴት ትኖራለች ማለት ነው። ከዛ ስትመጣ ኢትዮጵያ ምድር ስትገባ ምን አርገሽ ልትባላለች ከዛ ማለት ነው። ምን አርገሽ ቤትን ሲቀልም ነበር ታየው ያለኝ የዚህ ራስ መስጠት የለም ታየው ያው ይሄኛው እንደም ያለ መስጠት አይ ዚማ ሙቀት ስለሆነ ነው። አረባክ ነው እንዴ ወደ ዛዘር እንዴት ነው ሙቀት ስለሆነ እንትን የሚባል የትም ኑሩ ነገ ስትመጡ ምን አርገሽልኝ ነው ምን ሰርተሽ መጣሽ ራሽን እንኳን ቻልሽ ምን አለሽ ነው ትልሽ። ስለዚህ ወደ ተመልካቾቻችን ራሳችሁን ቻሉ። የኔ የምትሉት ነገር ይኖር ሀብታሙ ሚሊዮነር ማንም ነው ይወዳችሁ። ከዛው ግንስ ምንም ከሌላችሁ ነገ ምንም የለኝ እና ይሄን አድርግ የምትሉ ከሆነ የአዳሜ ልጅ አሬነ ከወንጨት የሚያረጋችሁ ማለት ነው። አሬነ ከወንጨት ስለዚህ ሁላችሁም ይሄን ምለው ማንም ይዘየሩ ሁላችሁም ድምጽ እንዲገባላችሁ ፖስተር ብላችሁ ራሳችሁን ቻሉ። የኔ የምትሉት ነገር ይኖራችሁ። የጎረቤት ሰርግ ስላለው እዚህ ጋር የጎረቤት ሰርግ አለ በሉ። ዛሬ ይሄው ደግሞ እኛ ጋር ነው በሉ። እኛ ጋር ሁለት ቀን ነው ሰኞም እሑድም። ትንሹ እሑድ ያመጣል ሚስቱን፣ ትልቁ ደግሞ ሰኞ ያመጣል። ስለዚህ ሁለት ቀን ሰርግ በቃ እንዲሁ ዘመድ አዝማዱ አሁን ይመጣል ሲጨፈር ሲደነስ መዋል ነው ማለት ነው። ይሄ ነው በቃ የገጠር ሰው በምንም ብትሉት በምንም ከዳንስ አይወጣም፣ ከጭፈራ ከሙዚቃ ይወጣል። ባህል ነው ይባላል። ጭፈራውም ደግሞ እንዲሁ ነው። ላውም ትንሽ ለቅሶ ነገር ስላለ እንጃ ይፈራ ብለው ካላቆሙት እንዲሁ ነው። ገና ከማታው ነው የሚጀምረው የቤተ ዘመዱ
እያንዳንዱ ነገር እናሳያችኋለን። የገዛር ጭፈራው ሰርጉንም ባሬው መጣልሽ ወሬ እንዳይመጣብኝ ይሄ ተጨምደኝ ነው። ወይ በስመ አብ ወልድ አሁን ሁሉ ሲል ነው ያልከው ሳሙናውን ጨረስሽ እኮ እንዴ ታዲያ ዝም ብለሽ እሺው እንጂ ሳሙናውን ተተሽው በኋላ ውሃ ብዙ ይጨርስብሻል አይደለም እዛው ላይ እሺው ነው የምልሽ አቀም ይጠይቃል እኮ ስታሹ ይለቅ የለ እንዴ ራሱ እና ወደ ተመልካቾቻችን ይኸውላችሁ ወደ ስራ ገብተናል። እናንተ መጣችሁ እንደዚህ አይነት ህይወት ለመኖር ያብቃችሁ ከቤተሰብ ጋር። እኔ በስንት አመት ነው ተቀላቀልኩ ሰርግ ተበለስታም ተወይጋ 15 አመት በላይ ነው አይቻል በልጅነት ስለሆነ የወጣሁት አላስታውስም የማንሰርግ ራሱ እንደገና መጨረሻ ላይ ማለት ነው። ምክንያቱም ቆየ ረጅም አመት ግማሽ እድሜ በሉትና ይኸው አሁን ትናንትና መተናል። ዛሬ ዕለተ ቅዳሜ ነው። እንደዚህ እያጠብን ነው እንደዚህ እየሰራን አሳተስተበኝ ከቀረስኩሽ መቻል ነሰሽ ከቀረስኩሽ ልጅ እንዴ ያወለ ልብስ ምን አላት እቺ ትንሽ አለች እንዴ ወይኔ እናንተ በማሽን ተለምዶ መበላሸት እኮ ከውጭ ስንመጣ እኮ የገጠር ኑሮ በጣም የሚከብደን እኮ ለዚህ ነው። ምክንያቱም እዛ ማሽን ተለምዳለ ቤቱ ሙሉ አፈር የለ ዛሬ አይቷል ያወጣሁት አፈር የለ ምን የለ ከዛ ስንመጣ ያዳሜ ልጅ እዚህ ስትሆን አፈር አይንከ ትላለች ይቀፋታል እስክትለምደው ድረስ ሲስተር ራሱ አሁን ውጭ ባትወጣ እንደዛ መርኝ እጅ ቆሻሻ ይነካዋል እኮ እንትኑን ቃጥባ ራሱ ከታች ባጠቢያው ላይ ማጥለሊያው ላይ እሱ ላይ ካልኩት ሙት ከተነሳው ራሱ ይገፈላል እንጂ አታወጣውም እኮ ምክንያቱም እጅ ቆሽ ስለሚመስላት። አረብ ሀገር ግን እንዴት ሆነ እንደኖረ እኛ እናውቃለን። እና ራሳችሁን ቻሉ ነው ምክሩ። እሺ ግን የምትሉ ነገር ይኖራችሁ ነገ ስትመጡ ቤት ሳይኖራችሁ ገንዘብ ሳይኖራችሁ መንቀሳቀሻ ሳይኖራችሁ ነገ መታችሁ እናታችሁ ቤት እንዴት ከምትርመጠመጡ ወይም እናታችሁ ቤት ሆናችሁ ወይም አንዱ ጋር ሆናችሁ የትም በቃ ይሄ ኑሮ ቢሆን ይላላረክ ቢሆን እያላችሁ ተቆጭታችሁ ድጋሚ ከምትሰደዱ ያላችሁና ያላችሁበትን ግን ጠበቅ ብላችሁ ይሄን የምትሉን ነገር ይዛችሁ ነው። እሺ ምክንያቱም ነገ ስትመጡ ማረፊያ ይኖራችኋል። ነገ ስትመጡ ይሄን የምትሉት ነገር ይኖራችኋል። ያን ሳለ ድጋሚ ስደት ማትመኙት ቤተሰብ ጋር ተቆራረጡ መጣችሁ ለሳምንት ያህል ለ10 ቀን ያህል ለ15 ቀን ለ20 ቀን ያህል እንደው እስክትጠጋገቡ ከዛ ወደ ጥላችሁ ወደ ቤታችሁ ወደ ህይወታችሁ መሄድ እንጂ የማንም ቤት ነው በእንግድነት ነው ደስ የሚል የማንም ቤት እናት የወንድም ቤት የማንም ቤት ነው በእንግድነት እንጂ ደስ የሚለው እንትን ላይ በጣም ከባድ ነው። ሙዚቃው ተሰየሰ ይሄ እንዳለ አረቃ ሄድ ሽንት ቤቱን እንደንቱን አሳያችሁ ኩሽ ነው እንዴት እንደተቆፈረ ወደታች የሽንት ቤቱን ነው። እግዚአብሔር ይመስገን። እንዴት አደራችሁ? ደህና አደራችሁ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነው። እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። ዝም ብለሽ አስጪው እንጂ ታዲያ ሳሙና መኖሩ እንደውም እኮ ድጋሚ እንዳይቆሽሽ ያደርገዋል። አሪፍ ነው። ቋንጣውን ይቀመጥዋይ እሺ ሲሞቀኝ ይዞራል ባዩ እንዳይጠልዝሽ ወዳለ አንድ ግን እንትን የማይለቅ ነገር አለ። አንተ ነው ቆሽሽኩ መሰለኝ እንደ እስክርቢቶ ነገር ምናምን አለው ጋቢ ይለቃል ወደ መጀ እንዳቃጠለው ተራ እግዚአብሔር ይመስገን። እንዴት ነው? ደህና ናችሁ? በርቶች ገረማችሁ? እግዚአብሔር ይመስገን። ራሽ ነሽ ጭቃ አስነካሽ እኮ ነው። ገና የጭቃ ነው የሚወርደው። ስታጥቢ ወደ ውጭ መሬት ነክቶብሽ እኮ ነው አይደል? የኛው ስራ ለቀለ አሁን ምን ያፈር ነው ታዲያ ኧረ ዞር በይ
ምን ባላት በዘርብ ወደ ልዝር ይሄ በጣም ነው የሚከበድ። እሺ በደንብ መጀመሪያ ያለኝ አጥማማጥ ጨቆጣሽ አስበዋል እና ወደ ሰውራችሁ አንተም ቪዲዮ ይኖራችሁ ሰውራችሁ እንዴ ተንቀላፈው እንቅልፌ ወጥቷል። አይኔ ደውሎ ደግሞ አሁን ያዛጋል። አያችሁ እንደው የከተማ ልጅ እኮ አዝግ ነው አዚማም ነው አዚግ ነው። የገጠር ልጅ ለሊት ተነስቶ ሲሮጥ ያለላችሁ ጠላትን አሳያቸው። እሱ ቁጭ ብሎ ይቀመቅማል። አሳያቸው ቁጭ ብሎ ይቀመቅምላል። ጠላው ያው የሰርግ ጠላ ገና ተወዱ ላውላውን እያልኩ ነው ጉሽጉሽ ነው። እና ወደ ተመልካቾቼ ራሳችሁን ስትችሉ የሚጠላ ዳግሎስ ብቻ ነው። ስትዝረከረኩም የሚፈልግ እሱ ብቻ ነው። ምክንያቱም ነገር ይሄን የምትሉት ነገር ኖሯችሁ አላማ እንዲኖራችሁ ስለማይፈልግ ያንን የሚያረግ መንፈሱ ብቻ ነው። አይውላችሁ አሹ ደግሞ እንዴት እንደሚቀመቅሙት እናንተ ጣ እንዴ እየጠጣላችሁ ነው ቁጭ ብሎ እስኪ በስባ አይል ራሱ እንዲሆንም ይሄው ጨራሩ ነው ግማሽ አይኑ አለ ግማሽ የለም። ይውላችሁ እንግዲህ እንትን የናፈቃችሁ ገና ሰርገኛው ዳስ እየተበጀለት ነው። እኔም እንደዚህ እያጠብኩ ነው። ተመልካቾች እንግዲህ አስተጣጥቡን እስኪ ዋይ ጠላ አይጠላ ደስ ይላል። የከተርተለ እንዴት እንደሚሆን እንዳፍታላ አሪፍ ነው። ተጠብበውበት ተጨንቀውበት እኮ ነው የሚሰሩት። ስንት መከራ አይተው ታጥኖ አሻሮ በመከራ ተቆልቶ ተየክሩ ስንት ፕሮሰስ አልፈው መሰለኝ ለመጠጥ ላይ የሚደርሰው ጀግና እኮ ናቸው። የገጠር ሴት እናቶች እኮ ጀግና ደከመኛ ሰለቸኛ እንዲሁ መሮጥ ብቻ በስላሴ ለዚህ እኮ ነው ውድቅድቅድቅድቅ የሚሉት። ውድቅድቅ ብለው በቃ ቶሎ እርጅጅት ይላሉ። ማዲያቱ ጥቁረታቸው ምኑ በቃ እንዲህ ያለ እድሜያቸው እድሜ እኔ ህፃን ሆኖ የማውቃቸው ልጆች ዛሬ አንድ ወልደዋል። ግን ስላሴ እንትን ያሉት በቃ ለምን የገጠር ኑሮ እንደምታውቅ መርሞጥ አሞጥ ነው። ራሱን የጎዳ ነገር ነው። በላይ ደግሞ ይሄ አንዱ ሰርግ፣ አንዱ መከራ፣ አንዱ ለቅሶ፣ አንዱ ምን እያሉ እዛም ስለሚሉ በቃ እንደዚህ ነው ህይወት። ራሳችሁን ችላችሁ ነው ይሄን የምትሉ ነገር ይኖራችሁ አግዙት፣ ወርዱት። ግን ያለ አግባብ አይሁን። ራሳችሁን እየጎዳችሁ ለኔ የምትሉ ነገር ሳይኖራችሁ ሳይሆን ማገዝ ለኔ የምትሉትን ነገር ይይዛችሁ ነው ማገዝ ያለባችሁ እንጂ እናንተ ነገ የምትመጡበት ማረፊያ ሳሰሩ ቤት ሳሰሩ ገንዘብ ሳይኖራችሁ ነገ መንቀሳቀሻ ምንም ሳይኖራችሁ ለነሱ ስትረዱ ቆይታችሁ ነገ ስትመጡ እኔ የት አርፋለሁ? ምን አለኝ? ምን ሰርቻለሁ? ነገ ብሄድ ኢትዮጵያ ላይ ምን ይቸግረኛል? ምን ኖሮኝ ምን እፎይ ብዬ እኖራለሁ የሚለውንም ማካተት እንዳትረሱ እሺ። ይሄን የምላችሁ ደግሞ ለራሳችሁ ሁሉ ጊዜ ይሄን የምመክራችሁ ለምስለት አንደኛ ተሰድጄ አውቀዋለሁ፣ ሁለተኛ ኢትዮጵያ መጥቼ የተባልኩትን አውቀዋለሁ። ቀጣይ ደግሞ ነገ ምን እንደሚቀጥላችሁ አታውቁም። ሲኖራችሁ ደግሞ ሁሉም ያከብራችኋል፣ ሁሉም ይወዳችኋል። እሷማ ይሄን ያላት ትበላለች። እናንተ ላላችሁ ገንዘብ ሰውም ባዳውም ዘመዱም ሁሉም ሲያወራና ሲመካበት ትሰማላችሁ። ስለዚህ እንዴ እናቴ አባቴ መርዳት እኮ አግባብ ባለው መልኩ እንጂ እናንተ ከዚህ 24 ሰዓት እየላካችሁ እናንተ ምንም ስትሆኑ ስትመጡ ምን ሰርተሽ መጣሽ እንደምትባይ ያዳሜ ልጅ እንዳትነሽ። የምሬን ማለት በተለይ ፓሮፖለም ያላችሁ የተዘናጋችሁ የቤት ዳር የመኪና በእንትን እያወጣችሁ እየከፈላችሁ ለዛለዘ ያልኩ በእርግጥ እኮ እንደው ምን አለች ታውቃለህ? አንድ ጓደኛዬ የሚያረብ ሀገር የኖርኩበት ህይወት አለች። አስበዋል። ይሄ ደግሞ የሰማነው ግን እየሰሙሽ ነው ተመልካቾች። ለምን ይመስላል እንደዚህ ያሉት? በያረብ ሀገር ህይወት ያለችው ለምን ይመስላል ስታስባል? ያለችው አውሮፓ ነው፣ አደጉት ሀገር ነው፣ ዶላር ነው፣ ኤሮ ነው የሚከፈለው። ለምን እንደዛ አለች? እስኪ ማን ተሽሎ ነው ከአረብ ሀገርና ከአውሮፓ ዓለም ላይ ማን ተሽሎ ነው? እስኪ አንተ ስታስበው አውሮፓ ነው የሚሻለው አይደለም? አውሮፓ ይሻላል፣ አረብ ሀገር ይሻላል። ለምን? ምክንያቱም በአውሮፓ ምንም ቢከፈል ምንም በኢንሹራንስ ነው የሚያወጡት። የቤት አለ፣ የመኪና አለ፣ ወጪው ብዙ ነው። አንድ ነገር በቃ ኑሮ በለው የገጠር ኑሮ እንደምትኖረው ኑሮ በለው በቃ እዛ የምታወጣው ማለት ነው። አረብ ሀገር እኮ ምግብና የቤት ኪራይ ስለሌለ ምግብ ከነሱ ነው የምትበላው። ሁለተኛ
ሁለተኛ የቤት ኪራይ ቢኖርብህ እረፍት ቤት ያለው ሰው እረፍት ቤት ያለው ደግሞ አረብ ቤት ነው የሚኖረው ስንት ሙሉ አንተ ራስህ ለካርድ ለሳሙና ለምን ብለህ የምታወጣው ወጪ ለቤተሰብ ብለህ የምታወጣው ወጪ ካልሆነ በቀር ወጪ የለብህም። ገባህ? እንደ አውሮፓው ዓለም እንደዛ እንትን አትባልም። በዚያን ጊዜ አሁን ብቻ የሆነ ሰው እየሰራ በወር ይሄንን ያህል ለእንትን ብሎ አስራቱን በረከቱን እያወጣ ቁጭ ላረገ ሰው እኮ ብዙ ትልቅ ደረጃ ይደርሳል። ገብቶሃል? አሸት አድርጊው ነው ልሽልሽ ነው አንተ በደንብ ወንድማ ቢነካው ይሄ ባንዴ ነበር የሚጠራው። አንቺ ልሽልሽና ለግባዴን በቃ ጎሽና እንደውማ ላሳጥባችሁ እስኪ ተመልካች እኔ ወንበር ለቀቅ ያለው ለማ ላሹይ ማሸት እና በደንብ ሹ እስኪ እንዴ ወይ እና ወደ ተመልካቾቼ ባካችሁን እባክህ እንዲህ መርገበገበው በደንብ አደሽከው ወንድም አለም ጋሽ አየኔ ባል እና ለራሳችሁ ነው እሺ። ነገ የኔ የምትሉት ነገር ይኖራችኋል። ነገ እውነት ብዙ ሰው እያመሰገነኝ ነው። እግዚአብሔር ይስጣችሁ። መብራን እንኳን ሰማቻችሁ። እግዚአብሔር አባ ጥቅልል አታርጋው ነጠል እያደረገ እሺ ወንዴ ነገ ማለት ነው። እኔ የሚገርማችሁ ብር እኔ ጋር እንኳን አስቀምጠው ቶሎ እንዲወጣልኝ ከኔም ጋር የሰውዳ ጭንቀትና ሀሳብ ስለሆነብኝ ራሱ ቶሎ እያልኩ ምን አረጋለሁኝ በቃ እኔ ቢጎድል ጨምሬ የራሱ እንዲገዙ አረጋለሁ። አፈሩንም ብሩንም ማለት ቦታውንም ለምን መሰላችሁ? አንደኛ ነገ በሷ ምክንያት ያገኙት ቦታ ብለው ያስታውሱብኛል። ሁለተኛ እንደሱ ቁጭ በለው ያስቀምጣ ይመቻል። ተቀመጥ ቁጭ በል እንጂ ይሄ የአዲሱ ሙሽራ ቤት ነው። ውስጡ ነው ገና ያለቀው፣ ውጭ አላለቀለትም ገና። እኛ ጋር ቁልቁለት ስለሆነ እንዴት የተጠቀሙት እንትን እንግዲህ ትልቁ ሙሽራ ይሄ ነው። ገና ይኸው ትልቅ ተብዮ ትንሽ ተብዮ ምን ያህል እንዳትሉ ደግሞ ትልቁ ይሄ ከሆነ ትንሽ ተብዮ ምን እንደሚያህል ደግሞ አሳያችኋለሁ። እንዴ ምን ጉድ ነው! ወይኔ እንትኑ መጣ። በስመ አብ ያሰስኩት ብፌ መጣ። ነው ወደዚህ ግቡ። በስመ አብ ልብስ እስከይ እንግዲህ እንዴት ሊገባ ነው? ለትንሹ ያዘዝኩት ብፌ ነው። ስንት ሺህ ነው እንዳጠየቀው? 30 ሺህ ነገር እንደሱ እንደሆነ ብታስገቡት አታንስም። እንግዲህ እንደዚህ እየከበረ ታጌተ ደገ እንዳይመጣ ወደዚህ አትላጠፍ ታግርግዳው ትንሽ ፍንግል እንዳይል ከሮና ያምራል ከሮና ያምራል አለኛ። ታዲያ እሱ ነው የዘበም ነው ሁሉም ያሰራ ነው አለ ሞልወላ ይሻው ምን አይሻው አይቆሽም አይበለጭ በውሃ ሞልወል ነው ቀለባ ይሻውም የዘበም ነው ይሁን አለኝ። ስትከፈታሽ ግን አሳንሷታል። ትንሽ ናት መነቅል ብቻ ሲኛዋን አሳንሷታል። ሳግሩ እንደሆነ ሲኛዋ ፊት አላለሰችም። የሚሰካ ነገር አለ መስዋዕት አለ እሱ 30 ሺህ እኮ በጣም እንደው ዛሬ ብሩ አይሰራም ሆነ እሱ ገጣጣው 30 ሺህ ድፍን 32 ነው በጭቅጭቅ እንትን ውድ ነው 6 ነው እቺ 19 ሺህ ኮን በላኝ ባሁን በማይተው 20 ነው ወይ 22 ሺህ ቢሆን ይቺ ለዛውም ለባህራት አርጋው ኮራስ 42 ማንኛውን ጨት ኤሚደፎ ለዛ ነው የተወደደው። ታዲያ አሁን ያዘጓሳ ነው እኮ አንተ እኮ የእናንተ ቤቱና የኛ ቤቱ ሳይሆን ይቺ እኮ ለብቻዋ የጉንትነሽ ጣውላ ነች እኮ መሰለኝ። የጣውላ ነው እኮ ግን እኮ ይሄ ለማንኛውም ለትዳር ወጪ እኮ በቂ ናት። ግን ዋጋውን ብሩን ያህላል የእንጨቱ ድነት እኮ ነው የእንትን በቤቱ የጣውላ ነው። የኛ ቁም ሳጥን የተሰራበት የእሱ ዋጋ ነው። የኛ ቤት ያንተ ቤት ሳይሆን ቁም ሳጥን ግን ቀስ እያልክ ይወልወልና ይለያያል ብሏል። ስለዚህ አንዱ ሰፊ አንዱ ጠባብ ነው። እኩል ያደርገውም ነበር። የኛ አሁን ቤት ያለሽ ስንት ሊሆን ነው? የ30 ሺህ ብር ዕቃ የትንሹ ስጦታ እንግዲህ ወደ ተመልካቾቻችን ለትንሹ ያሰራሁት ስጦታ ነው። ይሄንን ይመስላል። ታውቃላችሁ ይሄ እንደተሰራ ነገርሽኝ ከተመልካቾቹ ጋር አንድ ላይ
ለትንሹ ስጦታ የለም። ብሩን ቢሰጧቸው እንደሆነ ብሩን ያው ማጠፋፋት ነው ብዬ ይሄንን አሰራንላቸው። ትልቁ እንኳን ካንዴ ሙለቴ በደንብ መወለልሻል። አየው ይሄ ይለቃል እኮ እውነት በመስተዋት መወለያ መወለል ነው በቃ። ግን ደስ ይላል። ወደድከው? አሪፍ ነው። በቂ ነው። ሉቃ እስቲ እንክፈቱ ከታች አለ ደስማ ይሄ በደንብ መጽዳት ይሻዋል። በደንብ መወለል ይሻዋል። በጣም አሪፍ ነው። ውስጡ ግን ራሱ በእንትን ነው ይሄ ምን የሚባል ይሄ ልስልሱ ይሄ ጨርቁ ይሄ በምንም ቢወለውሉት ውሃ አይነካው ምን አይነካው በቃ ሙልጭ ልጭ ያለ ነው። የሚደፉ ይለያል። አሪፍ ነው። በቃ ይሄንን የሰርግ ስጦታ ትላላችሁ እንግዲህ ኢትዮጵያ መጥቼ አልቀረልኝ። ይሄንን ይመስላል እንግዲህ እግዚአብሔር አምላክ መጨረሻውን ባለም ይለበስ አይባልም ባለም ይለቀ። በቃ ቁልፉን ማቴዎቹ እንዳያነሱት ማንሳት ነው። ህፃናት አሁን ሰርጉ ለትርምስ አይደለ? ጨመኩኝ በቃ እስካሁን ልብሴን ታጥበው አይ ልብሴን ትቼ ነው እዛ ልሄድኩም በፊው ሲመጣ ጊዜ ወይኔና አንካሽ በቃ ቻው በላቸው በቃ እንካ ደህና ሁኑ። ልብሴን ልጠብ በቃዬም ገባ በቃ ምን እጅን ኧረ ተው ውዴ ተፈሽ ና እንካ በሙቅ ውሃ ተታ ሙቅ ነው ግን እንዳያቃጥል። ኧረ ሙቅ ነው ሙቅ እኮ ነው ሙቅ ነው ቀዝቃዛችሁ ነው። ቆይ እስቲ ወደ ስራ ልግባ። አንዱ ሲመጣ አንዱ ሳቋርጥ መቼ ልጨርሰው ነው? ናስተጣጥቦይ በቃ እኔ ማሻው የተወሰነ እኮ በቃ አይው በቃ ለክተቶ ሳያሸው እንደዚህ በቃ እንዲነካ ያልነካው በቃ ጠቢ ደህና ሁኑ በያቸው። ደህና ሁኑ ቻው ወዳችኋለሁ።